ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። ትናንትና እንግዲህ ወጡ አዳዲስ መረጃዎች አሉ። ትናንትና እንዳጋጣሚ ሆኖ ከናንተ ጋር አልተገናኘንምና ሊቨርፑልን የሚመለከቱ የተለያዩ መረጃዎች ደግሞ ትናንትናም ሲወጡ ነበር። እንደዚሁም ደግሞ ዛሬ ጧት ላይ የሚወጡ አሉ። ኪቪን ኬለር ወደ ብሬንትፎርድ ሊያመራ ነው እየተባለ ነው። እንደዚሁም ደግሞ በፍሎሪያን ቪርትስም ዙሪያ የወጡ አዳዲስ መረጃዎች አሉ። ሚሎስ ኬርኬዝንም የተመለከቱ አሉ። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው ተጫዋቾች እንግዲህ ለኢንተርናሽናል ጨዋታ እየተጠሩ ይገኛሉ። በዚህ ሳምንት እንግዲህ የዓለም ዋንጫ ማጣሪያዎች አሉ። እንደዚሁም ደግሞ የኔሽንስ ሊግ ጨዋታዎች ይደረጋሉ። ለዛ እንዲሆን እንግዲህ ከሊቨርፑል ወደ 20 የሚጠጉ ተጫዋቾች ተጠርተዋል። እነዚህ ተጫዋቾች እንግዲህ ፍሪምፖንግ አዲሱ ፈራሚያችን፣ ቨርጂል ቫን ዳይክ፣ ግራቨንበርች፣ ጋክፖ ለኔዘርላንድ ብሔራዊ ቡድን ሲጠሩ፣ ኮናቴ ለፈረንሳይ፣ ሮበርትሰን ሳቡዝ ላይ፣ ኬለር፣ ብራድሊ፣ ጆንስ፣ ጆታ፣ ሲሚካስ፣ ዲያዝ፣ አሊሰን፣ ኤንዶ፣ ኳንዛ፣ ሞርተን፣ ኤሌትና ኩማስ እንደዚሁ ተጠርቷል። ማካሊስተርም በአርጀንቲና ብሔራዊ ቡድን ተጠርቷል እየተባለ ነው። ነገር ግን ደግሞ ጉዳቱ ምናልባትም ወደዛ እንዳይሄድ ሊያደርገው ይችላል እየተባለ ይገኛል። እነዚህ 20 ተጫዋቾች እንግዲህ ለኢንተርናሽናል ጨዋታ ይሄዳሉ። ከዛ በኋላ እንግዲህ ወደ እረፍት ይመለሱና ከዛ ወደ ሊቨርፑል ለቅድመ ውድድር ዝግጅት የሚመለሱ ይሆናል። ምናልባትም እንግዲህ የኢንተርናሽናል ብሬክ ጨዋታቸውን ካደረጉ በኋላ አንዳንድ ተጫዋቾች ከሊቨርፑል ሊወጡ የሚችሉበት ቻንስ አለ። እንደዚሁም ደግሞ ወደ ሊቨርፑልም ሊቀላቀሉ የሚችሉበት ቻንስ አለ እየተባለ ይገኛል። አንዳንዶቹን እንግዲህ ወደ ኋላ መለስ ብለን የምንመለከተው ይሆናል። ሌላኛው የምንመለከተው ዘገባ ደግሞ ጄደን ዳንስን የተመለከተውን ይሆናል። እንደ ኖርዘርን ኤኮ ዘገባ ከሆነ እንግዲህ ሰንደርላንዶች ጄደን ዳንስን በውሰት ውል ለማስፈረም አሁንም ፍላጎት አላቸው እየተባለ ይገኛል። እንደሚታወቀው እንግዲህ አሁን ባለቀው ሲዝን ጃንዋሪ ላይ ሰንደርላንዶች ጄደን ዳንስን በውሰት ውል አስፈርሞት ነበር። ነገር ግን ደግሞ በጀርባ ህመም ምክንያት ምንም አይነት ጨዋታ ሳይጫወት ውድድሩ ሊጠናቀቅ ይችላል። አሁንም ግን ፍላጎት አላቸው ነው እየተባለ የሚገኘው። እንደሚታወቀው እንግዲህ ሰንደርላንዶች ሼፊልድ ዩናይትድን በማሸነፍ ወደ ፕሪሚየር ሊግ ማለፋቸው ተረጋግጧል። ቀጣይ ዓመት በፕሪሚየር ሊግ የምንመለከታቸው ይሆናልና ቡድናቸውን ለማጠናከር አሁንም ጄደን ዳንስን ይፈልጉታል ነው እየተባለ የሚገኘው። የሰንደርላንዱ አሰልጣኝ ደግሞ ከጄደን ዳንስ ጋር ጥሩ ግንኙነት አለው እየተባለ ነው የሚገኘው። ምናልባትም እንግዲህ በቅርቡ ሰንደርላንዶችን ሊቨርፑሎችን ለማናገር ሊመጡ ይችላሉ እየተባለ ነው። ነገር ግን ደግሞ አሁን ላይ በወጡት መረጃዎች መሰረት እንግዲህ እስካሁን ድረስ የተረጋገጠ ነገር የለም ነው እየተባለ ያለው። ጄደን ዳንስ ምናልባትም በቀጣይ ዓመት በሊቨርፑል ስኳድ ውስጥ ሊኖር ይችላል ነው እየተባለ የሚገኘው። በዋናው ስኳድ ውስጥ ማለት ነው። ታችኛው ወይም ደግሞ በአንደር ኤጅ ውስጥ ሳይሆን በዋናው ቲም ውስጥ ሊካተት የሚችልበት ቻንስ አለ እየተባለ ነው የሚገኘው እና ምናልባትም እንግዲህ በቀጣይ ዓመት በሊቨርፑል ሊቆይ የሚችልበት ቻንስ አለ። በተለይ ደግሞ ሊቨርፑሎች አሁን ላይ እንግዲህ 9 ቁጥር ቦታ ተጫዋችን ለማስፈረም ጥረት እያደረጉ ነው እየተባለ የሚገኘው። ከዚህ በፊት እንግዲህ ከኤኬቲኬ ጋር ስማቸው ሲያያዝ ነበረ። ከጆጌሬስ ጋርም ስማቸው እየተያዘ ነው የሚገኘው። አልቫሬዝን እንደዚሁም ደግሞ ኢሳቅንም ሲፈልጉት ነበርና የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙትና ምናልባት ከነዚህ ተጫዋቾች ካስፈረሙ በኋላ እንደ ተጠባባቂ ተጫዋች እሱንም ሊያቆዩት የሚችሉበት ቻንስ አለ እየተባለ ነው የሚገኘው። በተለይ ደግሞ የዲያጎ ጆታ አቋም እንደዚሁም ደግሞ የጉዳቶች መደራረብ ምናልባትም ይሄንን ተጫዋች በቀጣይ ዓመትም በሊቨርፑል ሊቆይ የሚችልበት ቻንስ ሊኖር ነው ይችላል እየተባለ የሚገኘው። እንግዲህ ሊቨርፑሎች ምን አይነት ውሳኔ ይወስናሉ የሚለው ነገር እንግዲህ በቀጣይ የምንመለከት ይሆናል። በቀጣይ የምንመለከተው ዘገባ ደግሞ ሚሎስ ኬርኬዝን የተመለከተውን ዘገባ ይሆናል። ሚሎስ ኬርኬዝ እንደሚታወቀው እንግዲህ በሊቨርፑል ከሚፈለጉ ተጫዋቾች መካከል አንደኛው ነው። በተለይ ደግሞ ሊቨርፑሎች በግራ ተከላካይ መስመር በኩል እንግዲህ ይሄንን ተጫዋች በማምጣት ማጠናከር ይፈልጋሉ እየተባለ ነው የሚገኘው። በርንሞዞች እንግዲህ ለዚህ ተጫዋች 45 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። አሁን ላይ እንግዲህ ፋብሪዞ ሮማኖ እንደዘገበው ከሆነ በሊቨርፑልና በሚሎስ ኬርኬዝ ካምፕ ዙሪያ ያለው ስምምነት ሁሉ ተጠናቋል። ከዚህ በፊትም እንግዲህ ፋብሪዞ ሮማኖ እንደዘገበው ከሆነ በሊቨርፑልና በበርንሞዝ መካከል የሚደረግ ንግግር ብቻ ነው የሚቀረው ሲል ነበር። አሁን ላይ እንደ አዲስ ይዞት በወጣው ዘገባ መሰረት እንግዲህ ከመጋረጃ በስተጀርባ ንግግሮች እየተደረጉ ነው ያሉት። በኮንትራት ዙሪያ እያወሩ ነው ያሉትና ምናልባትም በቀጣይ ጥቂት ቀናቶች ውስጥ በሊቨርፑልና በበርንሞዝ መካከል የሚደረገው ድርድር ሊጠናቀቅ የሚችልበት ቻንስ አለ እያለን ይገኛልና በጣም በጥሩ ሁኔታ እየሄደ ነው የሚገኘው። ሊቨርፑሎችም በይፋ በዚህ ሳምንት ውስጥ ምናልባትም ለበርንሞዞች ጥያቄ ሊያቀርቡ
የሚችሉበት ቻንስ አለ ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ ለሊቨርፑል በጣም ጥሩ ተጫዋች መሆን የሚችል በጣም ትልቅ ጥቅም መስጠት የሚችል እንደዚሁም ደግሞ ጥሩ ኢነርጂ መስጠት የሚችል ተጫዋች ነው። በተለይ ደግሞ አንዲ ሮበርትሰን ላለፉት 8 ዓመታት በሊቨርፑል ቆይቶ እንግዲህ ድንቅ ብቃቱን ሲያስመለክተን ነበር። የተለያዩ ስኬቶችንም ከሊቨርፑል ጋር ማሳካት ችሏል። አሁን ላይ ግን በተለይ ደግሞ ባለፈው ሲዝን ላይ እንግዲህ ትንሽ ቀዝቀዝ ብሎ ተመልክተናል። እንደዚሁም ደግሞ አሁን ላይ 31 ዓመቱ ላይ ደርሷልና ያንን ቦታ እንግዲህ በአስተማማኝ ተጫዋች መተካት ያስፈልጋል እና ያንን ቦታ እንዲተካ ደግሞ የተመረጠው ሚሎስ ኬርኬዝ ነው። ሚሎስ ኬርኬዝም እንግዲህ ከዚህ በፊት በተለያዩ መረጃዎች እንደተዘገበው ፋብሪዞ ሮማኖም እንደዘገበው ከሆነ ወደ ሊቨርፑል መምጣት በጣም ይፈልጋል ሲል ነበርና ለዛም ነው እንግዲህ ስምምነቶቹ ሁሉ በሊቨርፑልና በዚህ ተጫዋች መካከል የተጠናቀቀው። እንደዚሁም ደግሞ በቅርቡ ለኤምኤልኤስ ዜድ ቲቪ የሰጠው አስተያየት ነበር። በሰጠው አስተያየት ምንድነው ያለው? ከሊቨርፑል ጋር ስም መያያዙ በጣም አስደስቶኛል። እንድጎረር አይደለም ግን ያደረገኝ የበለጠኑ እንድሰራ ነው ያደረገኝና ሞቲቬሽን ሆኖኛል። በተጨማሪም ደግሞ ከእንደ ሊቨርፑል አይነት ካለ ቲም ጋር ስም ሲያያዝ እንግዲህ የሚያሳየው ምንድነው ባለፈው ሲዝን ያደረከው ነገር በጣም ጥሩ እንደሆነ ነው፣ ጥሩ እንደተንቀሳቀስክ ያሳያልና ከዚህም የበለጠ እንግዲህ ጠንክሬ ለመስራትም እሞክራለሁ እጥራለሁ ብሏልና ይህም ተጫዋች እንግዲህ ወደ ሊቨርፑል መምጣት እንደሚፈልግም እየተዘገበ ነው የሚገኘው። ምናልባትም በቀጣይ 1 ሳምንት 2 ሳምንት ውስጥ ሊቨርፑሎች ሊጨርሱት የሚችሉበት ቻንስ አለ ነው እየተባለ የሚገኘው። በዚህ ሰዓት እንግዲህ ሊቨርፑሎች የፍሎሪን ቪርትስን ጉዳይ ለመጨረስ በጣም ከፍተኛ ጥረት እያደረጉ ነው። ከዛ የሱን ከጨረሱ በኋላ ግን ፊታቸውን ወደ ሚሎስ ኬርኬዝ ያዞራሉ ተብሎ ነው የሚጠበቀው። ሌላኛው የምንመለከተው ዘገባ ደግሞ ፍሎሪን ቪርትስን የተመለከተውን ዘገባ ይሆናል። በዚህ ሰዓት እንግዲህ የተለያዩ መረጃዎች እየወጡ ነው የሚገኙት በዚህ ተጫዋች ዙሪያ። እንደ ዘ ታይምስ እንደዘገበው ከሆነ እንግዲህ ሌቨርኩሰኖች እስከ 126 ሚሊዮን ፓውንድ ወይም ደግሞ 150 ሚሊዮን ዩሮ ድረስ ይፈልጋሉ የሚል ዘገባ ወጥቷል። እንደዚሁም ደግሞ ለስካይ ጀርመኒ የሚዘገበው ፍሎሪን ፕላተንበርግም እንደዘገበው ከሆነ ደግሞ ሌቨርኩሰኖች ከብር በተጨማሪ ተጫዋች ይፈልጋሉ ወይም ደግሞ የዚህ ድርድር አካል እንዲሆኑ ይፈልጋሉ ነው እየተባለ የሚገኘው። በእርግጥ ምን ያህል ብርና በየትኛው ተጫዋች ይፈልጋሉ የሚለው ነገር እስካሁን ድረስ የተዘገበ ነገር አይደለም። ነገር ግን ደግሞ ከሃርቪ ኤሊየት ወይም ደግሞ ከጀራል ኳንዛ ከሁለት አንዱን እና ብር ነው የሚፈልጉት እንጂ አጠቃላይ ሙሉ ሂሳቡን አይደለም የሚፈልጉት እያለን ይገኛል። ከዚህ በፊትም እንግዲህ እንደተነገረው ከሆነ ባየር ሊቨርኩሰኖች ብርና ወይ ሃርቪ ኤሊየት፣ ጀራል ኳንዛ ወይም ደግሞ ኪቪን ከለርን ይፈልጋሉ ሲባል ነበር። በተለይ ደግሞ በረኛ ማስፈረም ሲፈልጉ ነበር። አሁን ላይ ግን በረኛ ከብሬንትፎርድ ለማስፈረም ከስምምነት መድረሳቸውን ተከትሎ ከሊቨርፑል ወይ ሃርቪ ኤሊየት ወይ ደግሞ ጀራል ኳንዛን ማስፈረም ይፈልጋሉ ነው እየተባለ የሚገኘው። ሁለቱንም ተጫዋቾች እንግዲህ የፈለጉት የወጡትን ተጫዋቾች ለመተካት ነው። ፍሎሪን ቪርትስን ለመተካት ሃርቪ ኤሊየትን እንደዚሁም ደግሞ ጆናታን ታን ለመተካት ደግሞ ጀራል ኳንዛን ይፈልጋሉ ነው እየተባለ የሚገኘው። ሃርቪ ኤሊየት እንደሚታወቁ እንግዲህ በዘንድሮ ዓመት በተለይ በአሰልጣኝ አርነ ስሎት ዘር ብዙ የመጫወቻ እድል ያገኘ ተጫዋች አይደለም። እንደዛም ሆኖ ግን በፕሪሚየር ሊጉ 18 ጨዋታዎችን ማድረግ ችሏል። ከነዚህ 18 ጨዋታዎች ግን 2 ጨዋታዎችን ብቻ ነው በቋሚነት መጀመር የቻለው። እሱም ደግሞ ሊቨርፑል የፕሪሚየር ሊግ ዋንጫውን ማሸነፍ ከቻለ በኋላ ከቼልሲና ከብራይተን ጋር ባደረገው ጨዋታ ነው። ኳንዛም እንግዲህ ዘንድሮ በፕሪሚየር ሊጉ 13 ጨዋታዎችን ማድረግ ችሏል። አብዛኛውም ይሄም ተጫዋች እንግዲህ ከተቀያሪ ወንበር እየተነሳ ነው ያደረጋቸው። ነገር ግን ደግሞ ከሁለቱ ስንመለከተው ሞር የመልቀቅ ቻንስ ያለው ሃርቪ ኤሊየት ነው። ልክ ሊቨርፑል ዋንጫውን ካሳካ በኋላ እንግዲህ እሱም በኢንስታግራም በትዊተር ገጹ የጻፈው ነበርና የመሰናበቻ አይነት ጽሁፍ ነበር የጻፈው። ምናልባትም እንግዲህ ሃርቪ ኤሊየትን በሊቨርፑል ማሊያ ላንመለከተው የምንችልበት ቻንስ አለ። የጀራል ኳንዛ ግን ከሃርቪ ኤሊየት ትንሽ ለየት ያደርጓል። ምክንያቱም እንግዲህ ሊቨርፑል በዚህ ሰዓት የሁለት ተከላካዮችን እጣ ፈንታ እስካሁን ድረስ አለየም። ጆ ጎሜዝ ከሊቨርፑል ሊለቅ የሚችልበት ቻንስ አለ እየተባለ ነው የሚገኘው። እንደዚሁም ደግሞ ጉዳቶች በተደጋጋሚ ያጋጠሙት ትንሽ እየተቸገረ ነው የሚገኘው። ኮናቴም እስካሁን ድረስ የኮንትራት ጉዳዩ አልተጠናቀቀም። ምናልባትም ሊቨርፑሎች ኮንትራቱን የማያድሱለት ከሆነ በዚህ አመት ከሊቨርፑል ሊለቅ የሚችልበት ቻንስ አለና እንደዚህ አይነት እንጥልጥል ጉዳዮች ያሉበት ሁለት ተጫዋቾች እያሉ እንግዲህ ጀራል ኳንዛን ይለቋል ተብሎ አይጠበቅም። ስለዚህ ሃርቪ ኤሊየትም ምናልባት ከሊቨርፑል ሲለቅ ልንመለከተው እንችላለን። በዚህ ሰዓት እንግዲህ ሊቨርፑሎች ከሃርቪ ኤሊየት ከ40 እስከ 50 ሚሊዮን ፓውንድ ድረስ ይፈልጋሉ ነው እየተባለ የሚገኘውና ምናልባትም እንግዲህ ሊቨርፑሎች ሃርቪ ኤሊየትን በመስጠት ከዛ በኋላ ከሊቨርኩሰን ተጨማሪ ብሩ ጋር ድርድር ሊያደርጉ ይችላሉ ነው እየተባለ የሚገኘው። አሁን ለምሳሌ እንደ ዘ ታይምስ እንደዘገቡ ከሆነ ሊቨርኩሰኖች 126 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኙና ሊቨርፑሎች ሃርቪ ኤሊየትን በ50 ነው የምንሸጠው ቢሉ እንኳን ሃርቪ ኤሊየትንና 76 ሚሊዮን ፓውንድ አካባቢ በመስጠት ፍሎሪን ቪርትስን ሊያስፈርሙ የሚችሉበት ቻንስ አለ ነው እየተባለ የሚገኝ። እንደሚታወቁ እንግዲህ ሊቨርፑሎች ለሁለተኛ ጊዜ ለሊቨርኩሰን ጥያቄ አድርገው ነበር በፍሎሪን ቪርትስ ጉዳይ 109 ሚሊዮን ፓውንድ እስከነ አድኦንስ ጨምሮ
ፓኬጅ አቅርበውላቸው ነበርና አንዳንድ ጋዜጠኞች እንደሚናገሩት ከሆነ ይህንን ጥያቄያቸውን ውድቅ አድርገዋል ነው እየተባለ የሚገኘው ነገር ግን ደግሞ ተጫዋቹ ፍሎሪያን ቪርትስ ሊቨርፑል መቀላቀል ብቻ ነው የሚፈልገው ወደ ሌላ ክለብ መሄድ አይፈልግም እየተባለ ነው የሚገኘው እንደዚሁም ደግሞ ፖል ጆይስም እንደተናገረው ከሆነ በቅርቡ ከስምምነት ላይ ይደርሳሉ ተብሎ ይጠበቃል ነው እያለን የሚገኘውና ምናልባትም እንግዲህ በዚህ ሳምንት ካልሆነም ደግሞ በቀጣይ ሳምንት ፍሎሪያን ቪርትስ የሊቨርፑል ተጫዋች ሊሆን የሚችልበት ቻንስ በጣም የሰፋ ነው እያለን የሚገኘው በመጨረሻም የምንመለከተው ጉዳይ ደግሞ ኬቪን ኬለርን የተመለከተውን ዘገባ ይሆናል ፋብሪዞ ሮማኖ እንደዘገበው ከሆነ እንግዲህ ሂር ዊ ጎ ብሎታል ኬቪን ኬለር ወደ ብሬንትፎርድ ሊቀላቀል ነው እያለን ይገኛል ሊቨርፑሎችም እንግዲህ ከብሬንትፎርድ ጋር ድርድር በማድረግ ወደ 18 ሚሊዮን ፓውንድ በሚጠጋ ጥቅል ፓኬጅ ለመሸጥ ተስማምቷል ነው እየተባለ የሚገኘው ነገር ግን በመጀመሪያ የሚከፈለው 12 ሚሊዮን ፓውንድ ብቻ ነው ከዛ በኋላ ግን እየታየ የሚጨምር 6 ሚሊዮን ፓውንድ አካባቢ ሊቨርፑሎች የሚያገኙ ይሆናል በአጠቃላይ ግን ሙሉ ለሙሉ ግን እስከ 18 ሚሊዮን ፓውንድ በሚደርስ ገንዘብ ሊቨርፑሎች ኬቪን ኬለርን ለመልቀቅ ተስማምቷል ነው እየተባለ የሚገኘው ሊቨርፑሎች እንግዲህ ከዚህ በፊት ከዚህ ተጫዋች ከ20 ሚሊዮን ፓውንድ በላይ ይፈልጋሉ ሲባል ነበር ነገር ግን ደግሞ በዚህ ሰዓት እንግዲህ ኬቪን ኬለር አንድ አመት ብቻ ነው የቀረው ቀጣይ አመት ላይ በነፃ ሊያጡትም ይችላሉ በተጨማሪም ደግሞ ለኬቪን ኬለር ተተኪ የሚሆን ተጫዋችም እንግዲህ ማማርዳሽቪሊን ከቫሌንሺያ ማስፈረማቸው አይዘነጋምና ሌላም ተጫዋች ስላላቸው እንደዚሁም ደግሞ ዘንድሮ እንግዲህ መሸጥ መቻል አለባቸው ሌሎች ተጫዋቾችን አሁን ለቀደም እንደነገርኳችሁ እንግዲህ ከፍሎሪያን ቪርትስ እንደዚሁ ከሚሎስ ኬርኬዝ ፍሪምፖንግንም ማስፈረም ችሏልና በጣም ብዙ ወጪ ነው ያወጡ ያሉትና ያንን ከቨር ለማድረግ ደግሞ የተለያዩ ተጫዋቾችን መሸጥ መቻል አለባቸው እንደዚሁም ደግሞ ማማርዳሽቪሊም ወደ ሊቨርፑል መፈረሙን ተከትሎ የኬቪን ኬለር ሊቨርፑልን መልቀቅ ያን ያህል የሚያስገርም ጉዳይ አይደለም ኬቪን ኬለር እንግዲህ በብሬንትፎርድ ብቻ አልነበረም የሚፈልገው ሊድስ ዩናይትዶችም እንደዚሁም ዌስትሃም ዩናይትዶችም ይህንን በረኛ ማስፈረም ፈልገው ነበር በተጨማሪም ደግሞ ባለፈው አመት በነበረው የክረምት የዝውውር መስኮትም ኖቲንግሃም ፎረስቶች ብርና አንድ ተጫዋች ጨምረው ከሊቨርፑል ለማስፈረም ፈልገው ነበር ነገር ግን ሊቨርፑሎች ያንን ጥያቄያቸውን ውድቅ አድርገዋል እና በዚህ ሰዓት እንግዲህ የብሬንትፎርድ ጥያቄን ግን ተቀብለዋል ነው እየተባለ የሚገኘው ይህ ተጫዋች እንግዲህ በሊቨርፑል ቆይቶ ድንቅ የሚባል ጊዜን ማሳለፍ ችሏል ሁለት ጊዜ የካራባኦ ካፕ ዋንጫ ስናነሳ እንግዲህ በረኛ በመሆን ከፍተኛ አስተዋጽኦ ማድረግ የቻለ ተጫዋች ነው እንደዚሁም ደግሞ አሊሰን በተጎዳበት ሰዓት እንግዲህ እሱን እየተካ እየገባ ድንቅ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ነው አሁን ባለቀው ሲዝንና አምና በነበረው ሲዝን ራሱ በአጠቃላይ አሊሰን በተጎዳበት ሰዓት ወደ 46 የሚጠጉ ጨዋታዎችን ማድረግ ችሏል በአጠቃላይ ከሁለቱ ሲዝን 20 የፕሪሚየር ሊግ ጨዋታዎችን ማድረግ የቻለ ተጫዋች ነው በዚህኛው ሲዝን ስንመለከተው ደግሞ 20 ጊዜ መጫወት ችሏል ለሊቨርፑል በቋሚነት ይህም እንግዲህ አሊሰን በተጎዳበት ሰዓት ነው ከነዚህ 20 ጨዋታዎች ደግሞ 10ሩ በፕሪሚየር ሊግ ያደረጋቸው ጨዋታዎች ነው ድንቅ የሚባል እንቅስቃሴን ሲያደርግ ተመልክተናል በጣም ጥሩ የሚባል ሴቮችን ሲያደርግ ተመልክተናል ምናልባትም እንግዲህ አሊሰን በቋሚነት መኖሩ ነው እንጂ የሊቨርፑል ቋሚ በረኛ መሆን የሚችልበትም ቻንስ ነበር ነገር ግን ደግሞ ከሱ ፊት ያለው አሊሰን ቤከር ነው አሊሰን ቤከር ደግሞ በአለማችን ላይ ከሚገኙ ምርጥ ግብ ጠባቆች መካከል አንደኛው ነውና ከሱ ጋር መጋፋት ከብዶት ሊሆን ይችላል እንጂ በጣም የሚያስደንቅ በረኛ ነው ምናልባትም በፕሪሚየር ሊግ ውስጥ እንግዲህ አብዛኛው ክለብ ላይ በመሄድ ቋሚ በረኛ መሆን የሚችል ተጫዋች ነው ለዚህም እንግዲህ የተለያዩ ክለቦችም ሲፈልጉት ነበር ከዚህ በፊት ቀደም እንደነገርኳችሁ ማለት ነውና አሁን ግን መዳረሻውን ብሬንትፎርድ አድርጎታል ነው እየተባለ የሚገኘው በአጠቃላይ በዛሬ ባነሳናቸው ነጥቦች ላይ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ ያበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው